ጤና ይስጥልን የተወደዳችሁ ተመልካቾቻችን በድጋሚ ከኢትዮጵያ ቴሌቪዥን የኢቲቪ4 ማዕዘን ዜናችን ጋር ናችሁ። በቀጥታ ቴሌቪዥን ወደ እናንተ እየደረስን ነው የምንገኘው። ከዜናዎቹ ጋር ሮዛ መኮንን ነኝ። 7 ሰዓት ሆኗል። ወደ ቀዳሚው ዜና አመራለሁ። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ለይፋዊ የስራ ጉብኝት ወደ ደቡብ አፍሪካ አቅንተዋል። በቆይታቸውም ከሀገሪቱ ከፍተኛ ባለስልጣናት ጋር በሁለትዮሽ ጉዳዮች ላይ ይመክራሉ ተብሎ እንደሚጠበቅ ሪፖርተራችን መቅደስ ጥላሁን ዘግባለች። በትናንትናው ሌሊት የጁንታው ቡድን ባህር ዳር ላይ ተኮሳቸው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢፌዴሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳ ተናገሩ። አየር ኃይሉ ንጹሃን ላይ ጉዳት እንዳይደርስ አስፈላጊውን ጥንቃቄ በማድረግ የጁንታውን ቡድን ለመደምሰስ እየሰራ መሆኑንም ዋና አዛዡ ገልጸዋል። ሪፖርተራችን ሀብታሙ ድረስ የአየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳን በስልክ አነጋግሯቸዋል። ተከታትለን እንመለስ። ዳር ላይ ያው ትላንት ወደ 7 ሰዓት ከምናምን አካባቢ ሁለት ከነዚህ ጽንፈኛ ቡድን የተተከለ ሮኬት አርፏል። ሁለቱም የተለያየ ቦታ ነው ያረፈው። ሁለቱንም ስናጣራ ጫካ ውስጥ ነው የወደቀው። በዚህ ሮኬትም ምንም የደረሰ ጥፋት እና ጉዳት አለመኖሩን አረጋግጠናል። ይሄን የተከሰተ እንግዲህ በተለያየ ዜና እናንተም እንደምትሰሙት አሁን ጁንታው ወደ መቀበሪያው የተጠጋ ነው። በምድር ኃይላችን በአየር ኃይልም አንድ ላይ በመቀናጀት አየር ኃይል ከጦርነቱ ጋር ቀጥታ ግንኙነት ያላቸው ታርጌቶችን ወይም ዓላማዎችን እየደመሰስን ሰራዊታችን በሙሉ ቁመናና በሙሉ ድል ወደ ጁንታውን ወደ መቆጣጠር እየተቃረበ ነው ያለው። በአጭር ጊዜም እንፈጽማለን የሚል እምነት ነው ያለኝ። በእኛ በአየር ኃይል የራሳችን የግዳጅ አፈጻጸም ስልት አለን። እኛ በምንም አይነት ንጹሃን እንዲጎዱ ህጋችንም አይፈቅድም፣ አናደርግም። ከዚህ በመነሳት ኢቨን ጁንታው ያለበት ወይም አመራሩ ያለበትን እያወቅንም ህዝብ መሀልና ክርስቲያን ስለሆነ ወይም አንዳንድ ቦታ ህዝብ ውስጥ ገብተው ስለሚመሩ ለዛ ብለን ነው እስከዛሬም ጥንቃቄ እያደረግን ያለነው። ለወደፊትም አንድ ህዝባችን ንጹህ ህዝብ እንዳይጎዳ ከፍተኛ ጥንቃቄ አድርገን ለይተን የጁንታውን አመራር ብቻ ለማምጣት ከፍተኛ ጥንቃቄ አድርገን እየሰራን ያለነው። መንግስት በሚያካሂደው ህግ የማስከበር ዘመቻ የህወሓት ቡድንን ከትግራይ ህዝብ ነጥሎ ለመምታት የሚደረገው ጥረት አሁንም እንደቀጠለ ነው። መንግስት ዘመናዊ ቴክኖሎጂዎችን በመጠቀም ሰላማዊ ዜጎችን ለመታደግ እንቅስቃሴ እርምጃ ከመውሰድ በተጨማሪ የትግራይ ልዩ ኃይልና ሚሊሻ አባላት እጅ እንዲሰጡ የጊዜ ገደብ አስቀምጧል። በዚህ ጉዳይ ላይ ቤተልሔም ጥጋቡ ተጨማሪ አላት። የህወሓት ቡድንን በቁጥጥር ስር ለማዋልና ህገወጥ ድርጊቱን ለማስቆም ህግ የማስከበር ስራ ከተጀመረ 2 ሳምንታት ተቆጥረዋል። ሰላማዊ ሰዎችን ከጉዳት ለመጠበቅ በሚደረገው ከፍተኛ ጥንቃቄም ቀናት የሚበቁት ህግ የማስከበር ዘመቻ ወደ ሳምንታት ተሻግሯል። በዚህ ሂደትም የህወሓት ቡድን እኔ ከሞትኩ ሰርዶ አይብቀል አካሄድ የገባቸው የትግራይ ልዩ ኃይልና ሚሊሻ አባላት እጅ ሰጥተዋል። ሲጀመር መጀመሪያ ከመከላከያ ጋር አልተባለ በቃ የሚሆነ ሽፍታ ምናምን ይመጣል ከነሱ ጋር ነው በቃ እዛ እንዳይሰግር ወደኛ እንዳይገባ መከላከል ነው። እጄ ከሰጣው በቃ መከላከያ ገለኝ መሆን በቃ ሰልጥነሽ ስለነበር አሁን ትንሽ ጥሩ ሁኔታ ስላልሆነ መታጠቅ አለብሽ ምናምን ብሎ መሳሪያ ሰጡኝ። መሳሪያ በሰጡኝ ቀን የዛኑ ቀን ራውያን አደባይ የምትባል ከተማ ልጅ በእግር ጉዞ ወሰዱ። ከዛ በኋላ ትንሽ ጭንጭንታ ስሰማ ያው ከመከላከያ ጋርና ከኤርትራ ህዝብ ጋር ነው ምናምን ተባለ። ከዛ እኔ አጠቃላይ የመዋጋት ፍላጎቱ ስላልነበረኝ ልብስ እንዳመጣ ፈቀዱልኝ አልኳቸው። ከነበርንበት ቦታ ወደ ሁመራ ነው ልብሴን ጥዬሄድኩት። በቃ የተወሰነ ቅያሬ የሚሆን አምጪ ምናምን ብለው ፈቀዱልኝ። ከነ መሳሪያዬ እንዲሄድ አደረጉኝ። ሁመራ እንደደረስኩኝ ልብሴንም ሳልይዝ ምናምን ወደዚህ መገንጠያው ወርጄ ወደ ባከር ከተማ ለማምጣት ጉዞዬን ጀመርኩ። አዛ ፊት ለፊት ከመከላከያ ጋር ተገናኘው። መሳሪያና አስረከብኩኝ፣ እጄን ሰጠውኝ። ከመከላከያ ሰራዊቱ ጋር አላስፈላጊ ውጊያ ውስጥ የገቡ ሌሎች ጓዶቻቸው ራሳቸውን እንዲታደጉም የተማረኩት ወጣቶች ጥሪ አቅርበዋል። ይህ ጥሪ በመንግስት በኩልም በ72 ሰዓት ገደብ ተጨማሪ የተሰጠ ድል ሆኖ ቀርቧል። እንደኛ እጃችሁ ቢሰጡ ጥሩ ነው። በቃ ማይረባ ዝም ብሎ ታሪክ የሌለ ስራ ወደ ተራራ ምናምን ይሞታል። በራብ በጥማት ሁሉ ነገር የተጎዳ ነው አለ። እኛ ራሱ እኔ ከተጀመረ እጅ ሰጠው እስካሁን የበላው የጠጣው ነው አለ። በቃ ወጣቶች በዚህ አጋጣሚ የትግራይ ወጣቶች ማወቅ አለባችሁ ነው የምላችሁ። በቃ መለወጥ አለባችሁ።
ምንም አይነት ጥቅም ላይ ይገኝ ነገር ወደዚህ እሳት መግባት የለባቸው። የኢፌዴሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳም ንጹሃን ዜጎች የጥቃት ሰለባ እንዳይሆኑ የአየር ኃይሉ የረቀቀ ቴክኖሎጂዎችን እንደታጠቀ ገልጸዋል። ይሄን ሁሉ ሰውም ሳትልክ ወይም ሳይሉንም ሳትወክስ ደግሞ አሁን በበተን የምንዋጋበት ዘመን ላይ ነው ያለ ነው። ቢሮ ቁጭ ብለ በተን ተጭነ ታርጌት የሚፈልከውን ታርጌት የምናጠፋበት ነው። በዚህ መልኩ ነው አየር ኃይል እየገነባን ያለ ነው። የተገነባው በተለይ ባለፉት 2 ዓመት ተኩል አውሮፕላን ደግሞ ርቀቱ ከፍታው የሚታጠቀው መሳሪያ እነኚህ በጣም ብዙ የሆኑ ፋክተሮች አሉ። ይሄ ሁሉ ነው ስለ አውሮፕላን ስታስብ። ስለ ሚሳኤልና ስለ መሬት ስለሚተከል ራዳር ስታስብ ደግሞ ድሮ የሆነ ታርጌት የሚመስል ነገር በዚህ አልፈዋል ብቻ የምትለው ታርጌት ነው። አሁን ግን ቁጭ ብዬኔ ምን አይነት ታርጌት ነው፣ ተዋጊ ነው፣ ትራንስፖርት ነው፣ የጠላት ነው፣ የወዳጅ ነው ብለን የምንለይባቸው ራዳርና ቴክኖሎጂ አለ። ስለዚህ እነዚህ ቴክኖሎጂዎችን በመጠቀም ነው እጅግ በጣም በረቀቀ ሁኔታ እንትን የምንለው። ይሄ ቴክኖሎጂ ታጥቀናል። የህወሓት ቡድን እያንዳንዱ እንቅስቃሴ በመንግስት እይታ ውስጥ ነው ያሉት ሜጀር ጀነራል ይልማ መርዳሳ ለእርምጃ ያልተቸኮለበት ምክንያት አሁንም ንጹሃን ዜጎችን ለመታደግ እንደሆነ አብራርተዋል። እስከ ዛሬ ጦርነቱን ባካሄድንበት የጽንፈኛ ቡድኑ አመራር የት እንዳለ በከዚህ ሰከንድ እዚች ሰከንድ ውስጥ እንኳን እናውቃለን። በዚህ ሰከንድ ውስጥ እንኳን እናውቃለን። ስለዚህ ለምን አላጠፋችሁም የሚል እንትን ሊመጣ ይችላል። ስለዚህ ይሄ በጣም የነሱ አካሄድ በደንብ ስለሚታወቅ ወይ ወደ ቤተ ክርስቲያን ነው የሚጠጉት ወይ ህዝብ የተሰበሰበበት ነው የሚገቡትና ለዛ ብለን ነው እስከ ዛሬም እንትን ያልነው ወይም ያልመታናቸው እንጂ ከቀን ወደ ቀን የት ቦታ ቁጭ ብሎ እንደሚመሩ እናውቃለን። አንድ ቤት ውስጥ አይጥ ገብታለች ብለን ቤቱን አናቃጥልም። ትግራይ ቤታችን ነው፣ ቤቱን አናቃጥልም። ተወደደም ተጠላም ግን እነኚህ በጣም ልዩ በሆነ ኦፕሬሽን እንይዛቸዋለን። ምንም እንኳን ህግ የማስከበሩ እርምጃ ወደ መጠናቀቁ እየተቃረበ ቢሆንም አሁንም የትግራይ ልዩ ኃይልና ሚሊሻ አባላት እጅ መስጠት እድሉ እንዳላቸው ሁኔታዎች ያመለክታሉ። ህግን የማስከበር እርምጃ እየወሰደ ከሚገኘው የመከላከያ ሰራዊት ጋር የመዋጋት ሰላማም ፍላጎትም እንደሌላቸው በሰላማዊ መንገድ እጃቸውን የሰጡ የትግራይ ክልል ፖሊስ ሚሊሻ አባላት ገለጹ። ሰለሞን ጸጋዬ የመከላከያ ሰራዊት በጽንፈኛው የተነግ ታጣቂ ቡድን ላይ እየወሰደ ያለው ህግ የማስከበር ተልዕኮ ተጠናክሮ ቀጥሏል። የትግራይ ክልል ፖሊስና ሚሊሻ አባላት በሰላማዊ መንገድ እጃቸውን በመስጠት ላይ ናቸው። የፖሊስና ሚሊሻ አባላቱ ከመከላከያ ሰራዊት ጋር የምንዋጋበት ምንም ምክንያት የለም፣ ወደ ሁኔታው የገባ ነው ተገደን ነው ብለዋል። ምንም የሰማነው እንትን የለ። ሌሊት አፍነውና ወደ የተወሰዱን ወደ ላይ ወደ ግራ ካስጫፍ ወሰዱን። የሚያሰማራና አካል የለ። አንሄድም ብንልም ሳትወድ ነው የምትሄድ ነው ያሉና ሳትወድ ትሄዳለህ ብትፈልግ እዚህ ነው የምንደፋ ምናምን ሲሉና ዳውም እኔ ትውልዴ እዚህ ክልል 3 ምናምን ስለሆነ አማራ ነህ እንዳውም አንተ ሌላ ነህ ምናምን ሲሉኝ እሺ ምናምን ካላችሁማ ብዬ የግሬን እየጎተቱኝ በሽተኛም ስለሆንኩኝ ወደ ላይ እንትን አልሁና ከዛ ማይሆንልኝ ስለሆነ ሌሊት ጠፍቼ እዛው እንደተጠፋው እየተሽኮተኮስኩኝ በ3 ቀን ያው እዚህ እንትን እጀን ሰጠሁኝ ማለት ነው። ህፃን ነው ልዩ ኃይሉ በቃ ለውጊያ እንሳስተው ውጊያን በቃ በዚህ ገብተን እንዲህ አርገን እንዲህ ካሌንደር አርገን ምናምን ነው በቃ። ስለዚህ ይሄ ነው አለማቸው። እኛ ላይ ያው ሚኒሻ ጋር ነው ትገባላችሁ ተብለን የነበረው መጀመሪያ አለማው ምንም እናውቀው ታምር የለንም። ትእዛዝ ነው ተሰጠን በትእዛዝ መሰረት ነው እንትን ነው ማለት ነው። ስለዚህ መጨረሻ ላይ ያው ከጀመረ በኋላ መከላከያ ጋር ነው ሲባል እኛ ራሳችን መከላከያ ማለት የሀገር ድህነት ነው አባታችን ነው መከላከያ ላይ አንተኩስም ብለን ጥላናቸው ጠፍተን ነው ና ተብዬ ተጠራሁኝ። ተጠርቼ እኔ ትልቅ ነኝ እንግዲህ ትልቅ ነኝ ምንድነው ምናደርገው ምናምን ብዬ ሄድኩኝ። ስንሄድ መመከና ሳፍረው ትሄዳላችሁ ተባለ። ወዴት ነው የምንሄደው? ወደዚህ እኛ እኮ የቆቦ ህዝብ እኮ ቤተሰብ ነን እንዴት እንዋጋለን ተብሎ ቆቦ የምንሰማው ደግሞ ራያ እንገባም ራያ አንታኮስም አላማጣ አንታኮስም እያለ ነው። እኛሳ ምንድነው የምንሰራው? በቃ ግዴታ ትሄዳለህ ትወጣለህ። እንዴት ይሄዳለሁ? እኔ ትልቅ ነኝ በሆኑ ደግሞ አይመጥነኝም አልኳቸው። አይደለም ትሄዳለህ። እሺ መጣሁኝ። ገባነ ሄድነ ወሰድነ እዛ እንደነ ተሸከፍነ ወደ 30 ምናምን ካንዲ ጣቢያ ሄድ ነው። እነዛ መከርን ምን ማድረግ ይሻለናል አለ። እናንተ ሰዎች አልኳቸው እኔ ትልቅ ያለ ከሁላቸው እናንተ ሰዎች እናንተ ልጆች አንድ ጥይት የተኮሰ ሰው እውልኝ አልኳቸው።
ይኸው ይመሰክራል። ከዚህ አንድ ጥይት የሚተኩስ ሰው ካለ ለማን ብለህ ነው የምትተኩሰው? በሙሉ ተስማምተን ዝም ብለን ሰተት ብለን መጣን። ወጋለሁ ይሄ ሐሳብ የለኝም። ለምን ግዴታ ታዛዥነህ ስራ ነው። ውጣ ብትባል ትወጣለህ። ውጣ ብለውናል። ጠፍተን ወጥተናል። እኛ ለራሳቸው ሽሽተ ሄደዋል። እኛ ጠፍተን ወጥተናል። እጅ ከሰጡ በኋላ ያለው የአያያዝ ሁኔታም መልካም መሆኑን ገልጸዋል። ይገሉሃ ምናምን የሚባል ኢንፎርሜሽን ስለነበረ ሳልወድ ነው እንትን ያሉት። ከዚህ ስንመጣ ግን እንደሰማ ነው አይደለም። ብዙ እንክብካቤ አለ፣ ብዙ አይዛችኋል፣ ብዙ እንትን አለ፣ ብዙ እንደተጠበቀው አይደለም። ለዚህ በጣም ነው የምናመሰግነው። እኔ የደረሰብኝ ግፍና መከራም የለኝም። አሁን የምናደርጉን እንክብካቤ እኮ ወንጀለኛ እንደዚህ ይከባከባል አይንከባከብ ነበር። አሁን ብመጣ ግን አይዛችሁ እንደዛ አድርጉ አይዛችሁ ምናምን ዋ ይሄ እኮ ተስፋ ይሄ እኮ በሙሉ በጣም ደስ የሚል ሐሳብ ነው። የፖሊስና ሚሊሻ አባላቱ ሌሎች የክልሉ ፖሊስ ልዩ ኃይልና ሚሊሻ አባላት በሰላም እጅ እንዲሰጡ ጥሪ አቅርበዋል። ከኛ ተማሩ ነው የምንለው። ምንም የደረሰብን ግፍና መከራም የለ። በዱር በገደልም ያለ በጣም ነው ደስ ያለን እንክብካቤም በጣም ነው። አጠያየቁም ራሱ ሰላማዊነት መንገድ ስላለ የማያዋጣው ዓላማ ስለሆነ ያንኛው ወደሚያዋጣና ዓላማ ከህዝባችን ጋር ከመንግስታችን ጋር ጎን ሆነን ለሚቀጥለው እንሄዳለን ማለት ነው። አነ ግዛዱ ለሁ አህዋትና ምንም ድበጽሐና ግፍ መከራ ስለሌለ ብትሆነ ድወጻኹም ምንሻታት ድትሸኳኹም ነገር ተሃለ እድኹም ለሃኹም ምንም ድበጽሐና አካል ስለሌለ ግፍ መከራ ስለሌለስ ያው ሀምታቱ ማለት እዩ። ልዩ ኃይል ሚኒሻ ተብለህ የገባ ሁለተኛ ኦቸሌን ሚኒሻ ተብለህ የገባ ወደ ልማት ብትመለስ ይሻላል። ምክንያቱም ይሄ የተያዘው ውጊያ ለማንም አይጠቅም። ለምን አይጠቅም? በቃ ከኪሳራ ውጭ ለምንም ሊጠቅም ስለማይችል ወደ ሀገራችሁ በሰላም ብትገቡ ይሻላል። እጃችሁን ሰጥታችሁ ምንም ግፍ ያለው በደል የለው እጃችሁን ሰጥታችሁ ወደ ልማታችሁ ብትመለሱ ይሻላል ነው። ኢትዮጵያ ሰላም እንድትሆንልን እነሱም እጃቸው ሰጥተው ተረጋግተን ሰላም ምናብረን እንድንሰምር የትግራይ ህዝብ ህግን በማስከበር ላይ ከሚገኘው የመከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል። ለኢቲቪ ዘገባ ሰለሞን ጸጋዬ ራያ ግንባር። በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው። ለዚህ ስኬት እንደመብቃት ኩራትን የሚያጎናጽፍ ደስታ የለም። ከደስታው ከፍ ያለው ደግሞ ዘላቂ ጥሪት ማፍራቱ በቋሚ መሰረት ላይ መራመዱ ነው። ሁሉም እድገት ቁጠባን መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል። በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ። ለተሻለ ነገ ዛሬ ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 4 ማዕዘን ዜናችን አሁን ወደ እናንተ መድረሱን ቀጥሏል። በኖርዌይ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በትግራይ ክልል የተፈጸመው ከፍተኛ የህግ ጥሰት የፌደራል መንግስት ወደ መጠነ ሰፊ የህግ ማስከበር ተግባር እንዲገባ ማድረጉን ለኖቤል ኮሚቴ በጻፉት ደብዳቤ አስታውቀዋል። የደብዳቤው ሙሉ ሐሳብን ሀብታሙ ድረስ እንደሚከተለው ያቀርበዋል። በኖርዌይ የሚኖሩ 28 ኢትዮጵያውያንና ትውልደ ኢትዮ ኖርዌጂያን ምሁራንና ባለሙያዎች በትግራይ ክልል የተፈጸመው ከፍተኛ የህግ ጥሰት የፌደራል መንግስት ወደ መጠነ ሰፊ የህግ ማስከበር ተግባር እንዲገባ ማድረጉን ለኖቤል ኮሚቴው በጻፉት ደብዳቤ አስታውቀዋል። ምሁራኑና ባለሙያዎቹ ቀደም ሲል ሐምሌ ወር 2012 ዓ.ም ላይ በጠባብ ብሔርተኛ ቡድኖችና ግለሰቦች አነሳሽነት ኢትዮጵያ ውስጥ እየታዩ ያሉ ፖለቲካዊና ሰብአዊ ቀውሶች አሳስቧቸው ለኖቤል ኮሚቴው ደብዳቤ መጻፋቸውን ገልጸዋል። በቅርቡ በትግራይ ክልል የተፈጸመው ከፍተኛ የህግ ጥሰት የፌደራል መንግስት ወደ አስገዳጅ ህግ የማስከበር ተግባር እንዲገባ ማስገደዱን የጠቀሱት ምሁራኑና ባለሙያዎቹ ይሁን እንጂ ዓለም አቀፉ ማህበረሰብና የኖቤል ኮሚቴ በትግራይ ክልል እየተከናወነ ስላለው የህግ ማስከበር ተግባር ሆነ ተብሎ የተሳሳተ ግንዛቤና የተዛባ መረጃ እንዲደርሳቸው እየተደረገ እንደሆነ እንደሚያምኑ ገልጸዋል። የዓለም የሰላም ኖቤልን ያሸነፉት ጠቅላይ ሚኒስትር አብይ አህመድ በዚህ መሰል የህግ ማስከበር እርምጃ ላይ መሰለፍ እንደሌለባቸው የሚገልጹ የተዛቡ ዘገባዎች ማየታቸውንም ጠቅሰዋል።
ይህ በራሱ ፍጹም ስህተት ነው ያሉት ምሁራኑና ባለሙያዎቹ በአሁኑ ወቅት ኢትዮጵያ ውስጥ ስላለው የፍትህ ሁኔታ አያሳይም ሲሉም አመልክተዋል። በመሆኑም በኢትዮጵያ መንግስትና በጠቅላይ ሚኒስትር አብይ አህመድ ላይ እየተሰራጩ ያሉ የተሳሳቱ መረጃዎችና የስም ማጥፋቶች አሳስቧቸው ደብዳቤ ለመጻፍ እንዳነሳሳቸው ገልጸዋል። በኢትዮጵያ ያለውን ወቅታዊ ሁኔታ እንደሚከታተል ትውልደ ኢትዮጵያውያን ለኖቤል ኮሚቴ ትክክለኛውን ገጽታና በሀገሪቱ ያለውን እውነታ ማሳወቅ እንፈልጋለንም ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ ያደረጓቸውን ለውጦች ለ30 ዓመታት ገደማ የትግራይን ክልል እየመሩ ያሉት የህወሓት አመራሮች ለመቀበል ፈቃደኛ አለመሆናቸውንም አመልክተዋል። አብዛኛዎቹ አክራሪ ህወሓቶች ዓለም እኛ ስልጣን ላይ ከሌለን ኢትዮጵያ አትኖርም የሚለውን እንዲያምንላቸው የሚፈልጉ ናቸው ሲሉም ጠቅሰዋል። የፌዴራል መንግስትን ስልጣን ለቀው ወደ ክልላቸው ተጠቃለው ከገቡ በኋላ በድብቅ ሲያከናውኗቸው የነበሩ ተግባራት በተከታታይ የፌዴራል መንግስቱን በመገዳደር ይህንን ትርክታቸውን እውን እንዲመስል ማድረግ ነበር ብለዋል ምሁራኑ። በርካታ ምሁራን፣ የፖለቲካ ፓርቲዎችና ዜጎች በስልጣን ላይ ያለው መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ የመንግስት ተቀዳሚ ተግባር የሆነውን ህግና ስርዓት ማስከበር እርምጃ እንዲወስዱ ሲወተውቱ መቆየታቸውንም ምሁራኑ ጠቅሰዋል። በሀገሪቱ በተከሰተ ዘር ተኮር ግጭቶችና ብጥብጦች በሺዎች የሚቆጠሩ ሰዎችን ለሞት፣ ሚሊዮኖቹን ለመፈናቀል፣ ለሀብት ንብረት ውድመት እንዲሁም ሀገሪቱን መጠነ ሰፊ ያለመረጋጋት ውስጥ ከቷት እንደነበር ምሁራኑ አስታውሰዋል። የአሁኑ ግጭት መንስኤም የህወሓት ኃይሎች በሰሜን የሀገሪቱ ክፍል በሚገኘው የኢፌዴሪ መከላከያ ኃይል ላይ ጭካኔ የተሞላበት ጥቃት በመፈጸሙ የተከሰተ መሆኑን ለኖቤል ኮሚቴው በጻፉት ደብዳቤ አብራርተዋል። ይህንንም ተግባር በይፋ መፈጸማቸውን የህወሓት ከፍተኛ ባለስልጣን የሆኑት ሴኮ ቱሬ ጌታቸው በክልሉ ቴሌቪዥን ባደረጉት ውይይት ማረጋገጣቸውንም ጠቅሰዋል። ይህም የኢፌዴሪ መንግስት ወደ ህግ ማስከበር ተግባር ተገዶ እንዲገባ እንደገፋፋው ለኢቲቪ በላከው መረጃ ጠቅሰዋል። የህወሓት ቡድን በትግራይ ክልል በንጹሃን ዜጎች ላይ መድፍ በመተኮስ ጥቃት እየፈጸመ መሆኑን የመከላከያ ሰራዊት የደቡብ እዝ አስታወቀ። ቡድኑ በመከላከያ ሰራዊቱ እየደረሰበት ያለውን ህግ የማስከበር ዘመቻ መቋቋም ሲሳነው በንጹሃን ዜጎች ላይ ጥቃት እየፈጸመ ነው። ትግስቴሻ ነው ተጨማሪውን ይዛለች። የህወሓት ታጣቂ ቡድን ከሰሜን እዝ የዘረፋቸውን 2 ቲ72 ታንኮችና ሌሎች ቁሳቁሶችን ጨምሮ እየጣለ መሸሹን የደቡብ እዝ የሰው ሀብት ልማትና ሚዲያ አስተባባሪ ኮሎኔል ደጀኔ ጸጋዬ ተናግረዋል። ቡድኑ ህግ በማስከበር ዘመቻው እየደረሰበት ያለውን ጫና መቋቋም ተስኖት በንጹሃን ዜጎች ላይ ጥቃት እየፈጸመ መሆኑን ኃላፊው አንስተዋል። ጠላት የታጠቃቸውን ትጥቆች ከሰሜን እዝ የሰረቃቸውን ትጥቆች ለእኩይ ተግባሩ እየፈጸመበት የነበረ መሆኑና ይህንንም ሰብስቦ መሄድ ያልቻለ መሆኑን በየቦታው ያንጠባጠባቸው ሄደ መሆኑን የሚያሳይ ነው። ጠላትም በቀቢጸ ተስፋ አልሞት ባይ ተጋዳይነት ማጫው አካባቢ ሆኖ የተለያዩ መድፎች እየተኮሰ በህብረተሰባችን ላይም ጥቃት እያደረሰ ይገኛል። የመከላከያ ሰራዊት የህወሓት ቡድንን በመደምሰስ ላይ መሆኑንም ጠቁመዋል። የመከላከያ ሰራዊታችን በየደረሰበት ሁሉ ጠላትን እየደመሰሰ ጠላት በአሁን ሰዓት ትግሬ አውጭኝ ብሎ ወደ መቀሌ እየተሰባሰበ ባለበት ጊዜ የካሃዲው የጁንታው ቡድን ወደ አፈር ውስጥ መግቢያ ሰዓቱ እየተቃረበ መሆኑን መግለጽ የሚቻለው በመከላከያ ሰራዊቱ ነፃ የወጡ አካባቢዎች ላይ የሚኖሩ ዜጎች ከሰራዊቱ ጎን መሆናቸውንም ነው የገለጹት። ይሄ ጁንታ ለበርካታ ዓመታት በህብረተሰባችን ላይ ከፍተኛ ህብረተሰባዊ ጦርነት ሲያካሄድ ቆይቷል። ህዝባችንን ንቋል፣ ሰራዊታችንንም ደፍሯል። እዛ አካባቢ ያለው ህብረተሰብ ከፍተኛ የሆነ ደስታ ነው ያለው፣ ከሰራዊታችን ጎን ነው። ጠቅላይ ሚኒስትር አብይ አህመድ ቀደም ብለው ቡድኑ በሰላም እጁን እንዲሰጥ የጊዜ ገደብ ማስቀመጣቸው ይታወሳል። አጥፊው የህወሓት ቡድን ኢትዮጵያን ለማተራመስ ሲጠቀምበት የነበረው ጥላቻን መሰረት ያደረገ የፖለቲካ አካሄድ አሁንም ድረስ መቀጠሉን የማይካድራው የጅምላ ግድያ ምስክር ነው ሲሉ ከግድያው የተረፉ ነዋሪዎች ተናገሩ። ቡድኑ ሲያደርሳቸው የነበሩ ጥፋቶችና የማይካድራውን የጅምላ ግድያ አስመልክቶ ተከታዩን መረጃ ሪፖርተራችን ተመስገን ሽፈራው አዘጋጅቷል። አጥፊው የህወሓት ቡድን የሀገሪቱን በትረ ስልጣን ከጨበጠበት ዕለት አንስቶ ስልጣኑን ለማስጠበቅና በአዛዥ ናዛዥነቱ ዘመናትን ለማስቆጠር እንዲረዳው የተነሰሰው የአግላይ ጠቅላይ አካሄዱ በዙሪያ ያሉና ለአጥፊው ቡድን የተመቹትን እየሾመ እየሸለመ ለህልውናዬ ያሰጉኛል የሚላቸውን ሁሉ በተቻለው እያጠፋ እንደ ግለሰብ ህዝብን እየሰደበ ሲለው ጠባብ ሲያሻው ትምክተኛ እያለ ህዝብን ሲያሸማቅቅ የኖረ በዚህ ሐሳቡም ተቸንክሮ ያረጀ ቡድን ነው የህወሓት አጥፊው ቡድን።
እንደ ብዙዎች አገላለጽ በበዳይ ተበዳይ ትርክት ህዝብን ከህዝብ እያጋጨ የተቀሩትን አናሳና አጋር እያለ የህዝብን ስነ ልቦና ለመስለብ ሲሰራ ይኖረ ራሱ በሚፈበርካቸው የሐሰት ታሪኮች ብቻ ሳይሆን የራሱ በሆኑ ግጭቶች ሁሉ አሸማጋይና የኢትዮጵያ ጣፈንታ በእጁ እንዳለሽ ተደርጎ እንዲቆጠርለት ሲታተር የኖረ የሴረኞች ስብስብ ነው ህወሓት። በየአካባቢው የሚታዩ ማንነትንና ብሔርን ማዕከል አድርገው የሚፈጸሙ ጥፋቶች ማህፀን የሆነው ህወሓት በአምሳሉ ከቀረጻቸውና የጥፋት ውጥኑን ሲከውኑለት ከቆዩ የጥፋት ጭፍራዎቹ ጋር በመሆን በየአካባቢው ብሔርን ማንነትንና ሃይማኖትን ያማከሉ ጭፍጨፋዎችን ሲያከናውን ቆይቷል። ይህ አጥፊው ቡድን በ27 ዓመታት የስልጣን ቆይታው ሀገሪቱ ያላትን ሁሉ አሟጦ ከመዝረፍ አልፎ ለትውልድ የሚተርፍ ዕዳ ማውረሱ ሳያንስ የሰራት የሚመስለውን ኢትዮጵያ ይዤ ካልሞትኩ የሚል ግብግብ ውስጥ ወድቋል። የአንድ ጎልማሳ ዕድሜን በትግልና በስልጣን ያሳለፈው የሴረኛው ቡድን አዛውንቶች ዕድሜ ለንስሐ ቢሰጣቸውም አሁን ላይ ሆነው ትናንትን እያለሙ በተለመደ የማጠፋፋት ፖለቲካና የጥላቻ አሽክርክሪታቸው ውስጥ ሆነው በራሳቸው ምህዋር እየሾሩ ይገኛሉ። ይህ ዘርንና ብሔርን መሰረት ያደረገ የጥላቻ አካሄዳቸው አሁን ላይ እንኳ ራሳቸው ቆስቁሰው በለኮሱት እሳት እየተቃጠሉ ሁሉ ካረጀ ካፈጀ ጥላቻቸው ሊታረሙ ፍቃደኞች አይደሉም። ለዚህ ደግሞ በአማራ ህዝብ ላይ የፈጸሙት የማይካድራ ጅምላ ጭፍጨፋ ትልቅ ምስክር ነው። ኖርማሊ ትናንት 8 ሰዓት እየሮጡ እነሱ የተራራጡ ሲመጡ ከዚህ ያለውን ህዝብ አማራውን እናጥፋ ብለው የአማራ ሰፈር የታወቀ ነው እዚህ ጋር ጀመሩት ማለት ነው። የዘረኝነት ማጥቃት ብዙም በተለይ ኦሮሞና ወላይታ አልቋል ከአማራ ጋር አንድ ነው በማለት በጭፍጨፋ አሁንም እዚህ ጋር ያለው መታወቂያቸውን ብታዩ አማራ ጋር ተደምረው ዘርን መሰረት ያደረገ ብሔር ብሔረሰቦች ነው አጥፍተው ይሉ ዘርን መሰረት ያደረገ ነው። ይሄ ጄኖሳይድ ነው። በቃ ዘርን መሰረት ያደረገ ነው። አማራን አጥፍተን እንዴ እየለዩ ነው ሲደበድቡ የነበሩት ሰው ያያችሁ ይያሉ። ከሌብነት ከዘመድ አዝማድ ቡድንተኝነትና አይን ካወጣ ህገወጥነት ባሻገር በየስፍራው እንደ ህዝብም እንደ ኢትዮጵያም ለበርካታ ዓመታት ከደረሱ ችግሮች ሁሉ በላይ መብታቸውን ለመጠየቅ ወጥተው አደባባይ ላይ በጠራራ ፀሐይ የተጨፈጨፉ አካባቢ ከተማዬ ብለው በኖሩበት የተገደሉ ምንም ባልጠበቁበት የታረዱ ንጹሃን ደም በዚህ አጥፊ ቡድን ለደረሰበት ሁሉ ፍትህን ይጣራል። ለነዚህ ሁሉ በማንነትና በብሔር ላይ ሲደርሱ ለነበሩና ለደረሱ እልቂቶች የኋላ ደጀንና መንገድ ቀያሹ ደግሞ መንግስትም እንደሚገልጸው ከጥፋቱ የተረፉ እንደሚሉትም አጥፊው የህወሓት ቡድን ኃላፊነቱን ይወስዳል። ዘራፊው የህወሓት ቡድን በማይካድራ በንጹሃን ዜጎች ላይ ፈጸመው ጥቃት የሚወገዝ መሆኑን የአሜሪካ ውጭ ጉዳይ ሚኒስቴር ገለጸ። የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ በትግራይ ክልል እየተከናወነ ያለውን የህግ ማስከበር ዘመቻና በተያያዥ ጉዳዮች ለጋዜጠኞች ማብራሪያ በሰጡበት ወቅት እንደገለጹት አጥፊው የህወሓት ቡድን በሰሜን ዕዝ ሰራዊት ላይ ትንኮሳ ማድረጉን ተከትሎ በአካባቢው ዘመቻ መጀመሩን ያስታወሱት ቲቦር ናዥ ንጹሃን ኢላማ አድርጎ የሚፈጽመው ቡድኑ ጥቃት የሚወገዝ ነው ብለዋል። ህወሓት በማይካድራ በኢትዮጵያ ጦር አይቀሬ ሽንፈት እንደሚያጋጥመው ሲያውቅ ንጹሃንን በጅምላ መጨፍጨፉን ለጋዜጠኞች ያብራሩት ረዳት ሚኒስትሩ በዚህ ዘግናኝ ድርጊታቸው ህግ ሊፋረዳቸው ይገባል ብለዋል። ህወሓት ጉዳዩ ዓለም አቀፍ ገጽታ እንዲይዝ ጥረት ማድረጉን የገለጹት ቲቦር ናዥ የቡድኑ ዓላማ ከሽፎ ህግ የማስከበር ዘመቻው ከቁጥጥርም አልወጣም ብለዋል። በሌላ በኩል የኢትዮጵያ መንግስት በራሱ መንገድ ችግሩን ለመፍታትና ዓለም አቀፍ ገጽታ እንዳይኖረውም ጥረት እያደረገ ነው ብለዋል። ዘራፊው የህወሓት ቡድን እየተወሰደበት ካለው ህግን የማስከበር ዘመቻ ጋር በተያያዘ ሐሰተኛ መረጃዎችን በማሰራጨት ህዝብን ለማሳሳት ሲሞከር ይስተዋላል። የሚያሰራጫቸው ሐሰተኛ መረጃዎች ደግሞ በሌላው ዓለም የተፈጸመውን ኢትዮጵያ ውስጥ የተፈጸመ በማስመሰል ነው። ይመራደም ተጨማሪውን ይዟል። የፌዴራል መንግስት በትግራይ ክልል እያካሄደ በሚገኘው ሀገርን የማዳንና የህልውና ዘመቻ ጋር በተያያዘ በዘራፊው የህወሓት ቡድን አማካኝነት በርካታ ሐሰተኛ መረጃዎች በማህበራዊ ሚዲያ ሲዘዋወሩና በእነሱ ልሳን በሆኑ ሚዲያዎቻቸው ጭምር ሲሰራጩ ይስተዋላል። እነዚህን ሐሰተኛ መረጃዎች ደግሞ በዓለም ከሚታወቁ ሚዲያዎች አንዱ የሆነው የእንግሊዙ ቢቢሲ እያጋለጣቸው ነው። በማህበራዊ ሚዲያው ከሚዘዋወሩና በርካቶች ካጋሯቸው ሐሰተኛ መረጃዎች መካከል ደግሞ የትግራይ ክልል ከፌዴራል መንግስት የሚሰነዘርበትን የአየር ጥቃት ለመከላከል ኤስ-400 የተባለ ሩሲያ ሰራሽ የሚሳኤል መቃወሚያ እንዳለው የሚያሳይ ይገኝበታል። የዚህ ሁኔታ ቢቢሲ እንዲያረጋገጠው ምስሉ ተቀነባብሮ የተሰራ ሲሆን ይህ የአየር መቃወሚያ ሲስተም ደግሞ እጅግ ዘመናዊ የሚባልና ከራሷ ከሩሲያ ውጪ በሌላ በጥቂት ሀገራት እጅ ብቻ የሚገኝ ነው ብሏል።
ሌላኛው በማህበራዊ ሚዲያና በዘራፊው የህወሓት ቡድን የራሱ ልሳን በሆኑ ሚዲያዎች ጭምር ሲሰራጭ የነበረው ሐሰተኛ መረጃ ደግሞ በትግራይ ልዩ ኃይል ተመቶ ወደቀ የተባለው ተዋጊ ጀት ነው። ይህን በትግራይ ክልል ተመቶ ወደቀ የተባለ የጦር ጀት ሐሰተኛ መረጃዎች ብዙዎችም በማህበራዊ ሚዲያው ተጋርተውታል። ነገር ግን የቢቢሲ እውነታ ማረጋገጫ እንደሚያስረዳው ይህ ምስል ፈጽሞ ኢትዮጵያ ውስጥ አይደለም። ይልቁንም በፈረንጆቹ 2016 ላይ በዮርዳኖስ አየር ኃይል F-16 ሲከሰከስ የሚያሳየው ትክክለኛ መረጃው እንደሆነ አረጋግጧል። በአሁኑ ወቅት ካለው የሰሜን ኢትዮጵያ ሁኔታ ጋር ምንም አይነት ግንኙነት የሌላቸው ሌሎች በርካታ ሐሰተኛ መረጃዎች በማህበራዊ ሚዲያው እየተሰራጩ ሲሆን ብዙዎቹም ከሌላው ዓለም ተወስደው የተቀነባበሩ ናቸው ብሏል ቢቢሲ በምርመራው። አንድ የጦር አውሮፕላን ሮኬቶችን ሲተኩስ የሚያሳይ ምስል በትግራይ ክልል እንደሆነ አስመስሎም ቀርቧል። እውነታው ደግሞ በኡዝቤኪስታን ይሆን እንጂ በኢትዮጵያ አይደለም ብሏል ቢቢሲ። ሌላው ደግሞ ሰበር ብሎ በማህበራዊ ሚዲያው የቀረበው ሐሰተኛ ምስል ወደ ኤርትራ አስመራ የተተኮሱ ሮኬቶች ያደረሱትን ጉዳት ለማሳየት የተጠቀሙበት ነው። ይሄው ምስል እውነታው በፈረንጆቹ 2015 በቻይናዋ የወደብ ከተማ ቲያንጂን የተከሰተ ፍንዳታ መሆኑን ቢቢሲ አረጋግጧል። በአስመራ ላይ የተደረገውን የሚሳኤል ጥቃት ለማሳየት የተጠቀሙበት ሌላኛው ሐሰተኛ ተንቀሳቃሽ ምስል ደግሞ አስመራ በሚሳኤል ተደበደበች ብሎ በመጻፍ ጭምር አጋርተውታል። ትክክለኛ የተንቀሳቃሽ ምስሉ ግን ባለፈው ጥር ወር ኢራን በኢራቅ የሚገኘውን የአሜሪካ የጦር ሰፈር በሚሳኤል ጥቃት ስትፈጽም የሚያሳይ ነው። በሌላ ገጽ ከዚህ ቀደም መንገደኞችን ይዞ ከአዲስ አበባ ወደ ኬንያ ናይሮቢ ሲያቀና የነበረው ንብረትነቱ የኢትዮጵያ አየር መንገድ 737 ማክስ 8 አውሮፕላን በቢሾፍቱ አካባቢ ሲከሰከስ ያደረሰውን አደጋ ከአማራ ክልል የመጡ ወታደሮች በትግራይ የተገደሉ ለማስመሰል ተጠቅመውበታል። ዜናዎቻችን ቀጥለዋል። በህጋዊ ሽፋን የጦር መሳሪያዎችን አከማችተው በተገኙ የፋይናንስና ሌሎች የጸጥታ ተቋማት በርካታ ህገወጥ የጦር መሳሪያዎች መያዙን የአዲስ አበባ ፖሊስ ኮሚሽን ሰሞኑን ሲገልጽ ቆይቷል። የከተማዋ ፖሊስ ባካሄደው ፍተሻና አሰሳም በተለያዩ ስፍራዎች የተለያዩ የጦር መሳሪያዎችን አግኝቷል። እነዚህ የጦር መሳሪያዎችም ከህወሓት የጥፋት ቡድን ተልዕኮ የተወሰዱ ተላላኪ ኃይሎች በየጥጋጥጉ በቆሻሻ ቦታዎች በየወንዙና በየመንደሩ በተለያዩ ነገሮች ጠቅልለው እንደጣሏቸው ኮሚሽኑ አስታውቋል። በእነዚህ የጦር መሳሪያዎች ምክንያት ህጻናትም ጭምር ተጎጂ ሆኗል ብሏል ኮሚሽኑ። ከዚሁ ጋር ተያይዞ በዚህ ጉዳይ ላይ ተጨማሪ መረጃ እየሰጡን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ዳይሬክተር ኮማንደር ፋሲካ ፈንታ በህወሓት ተላላኪዎች በአዲስ አበባ ፈንጂዎችን ጨምሮ የተለያዩ ጦር መሳሪያዎችን እያስቀመጡ ስለሆነ ህብረተሰቡ ጥንቃቄ ሊያደርግ ይገባል ብለዋል። ሁሉም ቦታዎች ላይ የተለያዩ ጦር መሳሪያዎች፣ የተለያዩ ሽጉጦች አይደለም ሽጉጥና ቦምብ አይደለም የጸረ ተሽከርካሪ ፈንጂ ጭምር እየተገኘ ነው የሚገኘውና በከተማ በተለይ ወጣቶች ህፃናት ነገሩን የማያውቁ በየመንገዱ ዳር ጽዳት የሚያደርጉ ጽራ ሰራተኞች ሁሉም ሰው ላይ ጥቃት ሊደርስ በሚችል መልኩ የተሰማሩና የተበተኑ መሳሪያዎች አሁን ሲጨንቃቸው እየደበቁ ውጪ ያወጡ እየጣሉ በመሆኑ ሳያውቁ ደግሞ ወጣቶቹና ህፃናቱ ሲነካኩና ሲያነሱ በነሱ ላይ መጠነኛ ጉዳት እየደረሰባቸው ነው የሚገኘው። ጠቅላላ የነበረው ስጋት በጣም ከፍተኛ ስጋት ነው የነበረው ብዬ መናገር ይችላል። በከተማዋ ያለውን ስጋት በመቀነስ ሊደርስ የሚችለውን ጉዳት ለማስቀረት ህብረተሰቡ የሚሰጠው ጥቆማ ወሳኝ መሆኑን ኮማንደር ፋሲካ ገልጸዋል። በተለይ ጸጥታ ሁኔታው ካለው ስጋት እዛ ያለው ሁኔታ ነው የሚወስነው ትልቁ ነገር። እኛ ደግሞ እዚህ ከህዝብ ጋር በጋራ በምንሰራው ስራ ያው በስጋት ውስጥ ራሳቸው ገብተው ሊያሰቡት አልሳካ ስላቸው በየቦታው እየጣሉ ስለሆነ ህብረተሰቡ የሚሰጠው ጥቆማዎች በጣም ከፍተኛ ነው። የሚሰጣቸው ጥቆማዎቹ ምንም አይነት ጥርጣሬ ውስጥ የሚያስገቡ አይደሉም። በጣም ፋክት የሆኑ ነገሮችን ነው ህዝብ እያቀረበ ያለው። ከዛ ተነስተን እኛም ወዲያውኑ ቁጥጥርና ፍተሻ ስናደርግ በጣም በርካታ መሳሪያዎችን፣ ጥይቶችን እያገኘን ነው ያለነው። ለምሳሌ ትናንትና ማታ እንኳን በንፋስ ስልክ ላፍቶ ክፍለ ከተማ በቀድሞ መከላከያ የተቀየረ የመከላከያ ሰራዊት የደንብ ልብስ ላይ ተቅልሎ የተገኘ
ቺቺ ጠመንጃና 4 ካርታ 100 ጥይት የተገኘበት አለ። እንደዚሁም በጉለሌ ክፍለ ከተማ ወደ በርካታ የሚሆኑ ጦር መሳሪያዎች ለምሳሌ 69 መትረየስ ጥይት እንደዚሁ ተጥሎ በአሮጌ ቲሸርት ተጠቅልሎ የተገኛል። እንደዚሁ በተለያየ ጊዜና በተለያየ ሰዓት ላይ ህዝቡም ጥቆማ ይሰጣል። እነሱም ያው በየቦታው ከስጋት አንጻር እየጣሉ ነው የሚገኙት። ስለዚህ ህዝቡ ጥቆማ እየሰጠ ስለሆነ የህዝብ ጥቆማ ተጠናክሮ የሚቀጥል ከሆነ እኛም የምንሰራው ስራ አጠናክረን የምንቀጥል ከሆነ እርግጠኛ ሆኜ መናገር የምችለው በአጭር ጊዜ ስጋትን ማስቀረት እንችላለን ብዬ አስባለሁ። ጽንፈኛው የህወሓት ቡድን በህገወጥ መንገድ ሲመዘብር የቆየውን ገንዘብ ማህበራዊ ትስስር ገጾችን በመጠቀም ህዝብንና ሀገርን ወደ ቀውስ ለማስገባት ብዙ ርቀት ተጉዟል። ይሁን እንጂ ከሰሞኑ ሀገራዊ ወቅታዊ ሁኔታ ጋር በተያያዘ ከትግራይ አካባቢ በተከሰተው የኢንተርኔት አገልግሎት መቋረጥ ምክንያት የጥፋት ተልዕኮ አንግበው ሲጽፉ የቆዩ ገጾች አብረው ጠፍተዋል። ሰለሞን አብጋዝ በኢትዮጵያ ውስጥ አለመረጋጋትና ግጭት እንዲኖር የጽንፈኛው የህወሓት ቡድን ያለመታከት ሰርቷል። ቡድኑ ሀገሪቱን በመራበት 27 ዓመታት የህዝብና የሀገር ሀብት የመዘበረውን ገንዘብ ለጥፋት ተልዕኮ ሲያውለው መቆየቱን ነው ባለሙያዎች የሚናገሩት። ለዚህ የጥፋት ተልዕኮ አንዱ የማስፈጸሚያ ቁልፍ መንገድ ያደረገው ደግሞ የማህበራዊ ትስስር ገጾች መሆናቸውን በተደጋጋሚ ይነገራል። ርብጣ ገንዘቦችን በመመደብ የተለያዩ የብሔርና የሃይማኖት ስሞችን የያዙም ሐሰተኛ የፌስቡክ አካውንቶች ተከፍተው ብሔርን ከብሔር ሃይማኖትን ከሃይማኖት ለማጋጨት ችግር ለመፍጠርም ማህበራዊ ሚዲያውን ለእኩይ ዓላማ የህወሓት ቡድን ሲጠቀምበት ቆይቷል። የሚያስተባብረው በዚህ ሀገር ላይ ጥፋት የሚያካሂደው ስብሃት ነጋ ነው። ስብሃት ነጋ ልጆች ያሉት ከነዛ ውስጥ ሀቅ የሚባለው ልጅ እዚህ አፓርታይድ መንደር የሚባለው ውስጥ ቪላ አለው። አውሮፓና አሜሪካ ነው የሚኖር የነበረው። በተለያዩ ሀገራት ይሄዳል። 100 ሺህ ብር እንዳንድ ብር የሚሰጥ ሰው ነው። አሁን እንግዲህ ሰሞኑን በፌስቡክ ጋብ ያለ ነገር አለ። ያ ምንድነው? ኢንተርኔት ስለተቋረጠ መቀሌ እሱ እዛ ሆኖ 50 ሺህ ወጣቶች በፌስቡክ ያሰማራቸው የትግራይ የፌስቡክ ሰራዊት በሚል ህዝብን የሚያደናግሩ እሱ ነው የሚከፍላቸው፣ እሱ ነው የሚያደራጃቸው፣ እሱ ነው ትእዛዝ የሚሰጣቸው። ሲሳደው የሚውሉት ግማሹን በአማራ ስም፣ ግማሹን በኦሮሞ ስም፣ ግማሹን በትግራይ ስም ጥላቻ ነው ሲያራግም የሚውለው እና አባቱን ሆኖ የወጣ ነው። ብዙዎቹ እንደዛ ናቸው። በጥላቻ እንትን ያደረጉ ናቸው። ጥጋበኞችም ናቸው። የማህበራዊ ትስስር ገጽን የህወሓት ያገዛዝ ስርዓት እንዲያከትም የበኩላቸውን ሚና መውጣታቸውን የሚናገረው ጦማሪና አክቲቪስት ብሩክ አበጋዝ በሀገሪቱ ለውጥ ከመጣ በኋላም ጽንፈኛው ቡድን የጥፋት ተልዕኮን ያነገቡ አስተሳሰቦችን ሲነዛ መቆየቱን ይናገራል። የጥላቻ ሁኔታዎች፣ የጥላቻ አስተሳሰቦች ገዝፈው ፖለቲካውን እንዲቆጣጠሩት መንግስትም እነዛን በዛ ምክንያት የሚፈጠሩ ግጭቶችን ወይም በዛ ምክንያት የሚፈጠሩ የፖለቲካ ትርምሶችን ወደ ማብረድና ቢዚ እንዲሆን እንደዛ አድርገውታል። አለፉት 2 ዓመታት ያየነው ነገር ይሄ ነው። ይሄ ተሰርቶበታል። መሬት ላይ ህዝብን በማተራመስ አንደኛው ብሔር አንደኛው እንዲገደል የሚያደርጉ ፋይናንስ አድርገው ኢንቨስት አድርገው የሚንቀሳቀሱ ኃይሎች ማህበራዊ ትስስር ሚዲያው ላይም በዛ ትርምስና በዛ የተፈጠሩ ግጭቶችን ለፖለቲካ ግብዓት በሚሆን መልኩ በዛ ቅርጽ ሰጥተዋቸው የኢትዮጵያ ህዝብ ያው ተናቦና ያው ተከባብሮ የሚኖርበት ሁኔታ እንዲበላሽ ከፍተኛ ስራ እየተሰራ ነበር። የህወሓት ቡድን አባላት ማህበራዊ ትስስር ገጽን ዋና የፕሮፓጋንዳና የግጭት መሳሪያ አድርገውት መቆየታቸውንም ጦማሪው ይገልጻል። አቶ ጌታቸው ረዳ እሳትና ጭድ እንዴት ይኖራሉ ብሎ የአማራና አብረው እንዴት ይስማማሉ ብሎ የአማራና የኦሮሞ ፖለቲከኞችም በዛ መልኩ ነበር የገለጿቸው። የነሱ ፖለቲካ የበላይነት እንዲኖረው እሳትና ጭድ የተባሉት እነዚህ አማራና ኦሮሞዎች መጋጨት አለባቸው። ስለዚህ ያንን በሚዲያ ወጥተው የተናገሩትን ሐሳብ ወደ ማህበራዊ ሚዲያ ወስደው የራሳቸው ሰዎች እንግዲህ የሚያስተማሯቸው ሰዎች ግማሽ የአማራ ካራክተር የሚጫወቱ፣ ግማሽ የኦሮሞ ካራክተር የሚጫወቱ፣ የሙስሊም ካራክተር የሚጫወቱ፣ የኦርቶዶክስ ተከፋፍለው ነው የሚተውኑት። እንግዲህ እንደ ገጸ ባህሪ ተላብሰው ነው ማህበራዊ ሚዲያው ላይ የሚንቀሳቀሱት። መንግስት በቡድኑ ላይ እየወሰደ ያለው ህግ ማስከበር ዘመቻን ተከትሎም በትግራይ ክልል የኢንተርኔት አገልግሎት ሲቋረጥ ሐሰተኛ የፌስቡክ አካውንት እየከፈቱ ብሔርን ከብሔር ሃይማኖትን ከሃይማኖት በማጋጨት በጥፋት ስራ ላይ ተጠምደው የነበሩ ገጾች መጥፋታቸው ሰሞነኛ አነጋጋሪ አጀንዳ ሆኗል። ታየ ማህበራዊ ትስስር ገጾች ላይ የነበረው የጥላቻ መልእክት ቀነሰ። የነበሩ እንደዚህ ተንኮልና ጥላቻን የሚሰብኩ ገጾች አክቲቭ የነበሩት ሁሉ ጠፉ። የት እንደደረሱ አይታወቅም። እና ምንድነው እነዚህ የሚያሳየው ቅድም ያልኩት ነገር ነው። አብዛኞቹ እነዚህ አካላት በህወሓት ስፖንሰር ተደርገው በህወሓት እቅድ የተነድፎላቸው በዛ መልኩ ሲንቀሳቀሱ እንደነበረና እንደውም መቀሌ ውስጥ ከትመው እንዳለ ነው የተረዳ ነው። ኢንተርኔት ሲጠፋ አብሮ መጥፋታቸው
ለዚህ ትልቅ ማሳያ እና ማስረጃ ነው። በሌላ በኩል ቨሪፋይ የማታደርገውን ነገር በዚህ በቀላሉ እንድናውቀው አድርጎና አይተ ከሆነ አሁን ባለፉት 2 ሳምንታት ማህበራዊ ሚዲያው ላይ ያለው እንቅስቃሴ እንደዚህ አይነት ነገሮች ደብዝዘው ነው ያሉት። ለህዝብና ለሀገር ተቆርቆሮና አስቦ የሚያውቀው የህወሓት ቡድን በህገ ወጥ መንገድ ሲመዘብር የነበረውን ገንዘብ ማህበራዊ ትስስር ገጾች ላይ የጥላቻ አስተሳሰብን እንዲራመዱም እርስ በርስ ዜጎችን ወደ እልቂት እንዲሄዱ የሄደበት ርቀት አሁን በእነዚህ ገጾች መጥፋት መረጋገጡን ባለሙያዎች ይናገራሉ። ምሁራን ከሀገር ውጭ ላሉ ኢትዮጵያውያንና ዓለም አቀፍ ማህበረሰብ ስለ ኢትዮጵያ ተጨባጭ ሁኔታና ትክክለኛ መረጃ በመስጠት ረገድ ኃላፊነታቸውን ሊወጡ ይገባል ተባለ። ጁንታው ህወሓት ጉዳዩን ቀጠና ይዘት እንዳለው ለማስመሰል የሚያደርገው ጥረት የሐሰት ዜና መሆኑንም ለማስገንዘብ የዲፕሎማሲ ስራዎች ተጠናክረው እንዲቀጥሉ ምሁራን የድርሻቸውን ሊወጡ ይገባል ተብሏል። ኮሰም ብርሃኑ ከመንግስት ህግ የማስከበር ዘመቻ ጎን ለጎን በተለያዩ ዘርፎች የሚገኙ ምሁራን ለሀገር ይጠቅማል ያሏቸውን ምክረ ሀሳቦች ማቅረብ የዜግነት ኃላፊነታቸው ስለመሆኑ በተለያየ መልኩ ይገለጻል። ኢቲቪም ከወቅታዊ ሀገራዊ ጉዳይ ጋር በተያያዘ የምሁራን ሚና ምን ሊሆን ይገባል ሲል ህግ አዋቂዎችን ጠይቋል። ዛሬ ሀገር ከደረሰችበት ሁኔታ አንጻር ህግ የማስከበሩ ጉዳይ ጥያቄ ውስጥ የማይገባ ነው የሚሉት የህግ ባለሙያዎቹ ዛሬም የምሁራኑ ድርሻ ሊሆን የሚገባው በሀገሪቱ ዘላቂ ሰላምን ለማምጣት የትኛውም ማህበረሰብ በህግና ስርዓት እንዲመራ ማስተማር እንደሆነ ይገልጻሉ። የተለያዩ ኢንሲደንቶች በዚህ 2 ዓመትና 2 ዓመት ተኩል ውስጥ ተከናውነዋል። ንጹሃን ምንም ከጉዳዩ ጋር ግንኙነት የሌላቸው ሰዎች ተገለዋል። በተለያየ አጋጣሚ ከፍተኛ ንብረት ወድመዋል። የመንግስትም የግለሰቦችም ሀብት ተዘርፏል። ብዙ ንብረት ወድመዋል። ምሁራንም በዚህ ረገድ የተለያየ አስተዋጽኦ ህጉን በማስተዋወቅ ማስረጃ በመስጠት ማህበረሰቡም ኢቭን ማስረጃ እስከመስጠት ድረስ መተባበር ግዴታ እንዳለበት ይታየኛል። ከዚህ ቀደም በነበሩት ሁኔታዎች አፋኝ ህጎች ነበሩ ሊባል ይችላል። አስቸጋሪ ሁኔታዎች ነበሩ ሊባል ይችላል። አሁን ህጎቹ ተቀይረው ሰላማዊ ሁኔታ የነጻነት አየር በሰፈነበት ጊዜ ሊቃን ለማህበረሰባቸው የሚጠቅም ነገር ለማከናወን ወደ ኋላ ሲሉ ዳተኝነት ሲያሳዩ በእውነት በጣም የሚያሳዝን ነገር ነው። አሁን ሊወቀስ የሚገባው ማንም አይደለም። መጠየቅ ያለበት ሊቁ ራሱን። ህግን ማስከበር ደግሞ መሰረታዊ ነገር ስለሆነ ሀገርም የምትረጋው በህግ ስለሆነ በዚህ ነገር ተወሰደው እርምጃ ተገቢ ነው። በወንጀል የሚፈለጉ ሰዎችን አሳልፈው መስጠት ከዛ በኋላም ሰዎቹ ለፍርድ እንዲቀርቡ በማድረግ መጠናቀቅ ያለበት ጉዳይ ነው። ተጨማሪ የሰው ህይወት ኪሳራ ሳያስከትል የንብረት ኪሳራ ሳያስከትል ማለት ነው። ዘመቻው ወንጀል ፈጽሟል ተብለው የጠረጠሩ ሰዎችን የሚመለከት ጉዳይ ብቻ እንደሆነ እንዲገነዘቡ ማድረግና በህብረተሰቡም ዘንድ አላስፈላጊ ከሆነ በተለይ ይሄ የጥላቻው ፖለቲካ ከፈጠረው ድባብ አንፃር አላስፈላጊ የሆኑ ጥቃቶች ወይም አላስፈላጊ የሆኑ የማገለል ሁኔታዎች እንዳይከሰቱ አበክሮ ማስተማር የምሁራን ድርሻ ነው። ከወቅቱ ጋር በተያያዘ ህዝብን በተለያዩ የፕሮፓጋንዳ ዘመቻዎች ለማደናገር የሚጥሩ ግለሰቦችንም ይሁኑ ቡድኖችን ለይቶ በማጋለጥ ለህዝብ ከማሳወቅ አንጻር ምሁራንም ድርሻ እንዳላቸው የፖለቲካና ዓለም አቀፍ ግንኙነት ባለሙያው ሐሳብ ነው። ምሁራን መንግስትንም ሰላም ወዳዱን ማንኛውንም ወገን መደገፍ ያለባቸው አንደኛ በአገራችን ያለው ነባራዊ ሁኔታ ምን ይመስላል፣ ሁለተኛ መሬት ላይ ያሉ ሀቆች ምን ይመስላሉ የሚለውን ነገር ለህዝቡ ትክክለኛ መረጃን ከማሰራጨት አንጻር የላቀ ድርሻ መጫወት ይችላሉ የሚል እምነት አለኝ። ከዚህ ባለፈም የህግ ማስከበር ዘመቻው የኢትዮጵያ የውስጥ ጉዳይ በመሆኑና የተለያዩ የኢትዮጵያ ተላቶች በሀገር ጉዳይ ላይ ጣልቃ ለመግባት ማሰፍሰፋቸውን የምሁሩ ክፍል ተገንዝቦ ለዓለም አቀፉ ማህበረሰብ ጉዳዩን ማስረዳትና ማስገንዘብም አለበት ይላሉ። ቀጠናውም የትርምስ ቀጠና እንዲሆን አንዳንዶቹ በመረጃ እጥረት ሌሎቹ ደግሞ ሆን ብለው ቀጠናውን የትርምስ ቀጠና ለማድረግ የሚሰሩ ኃይሎች ስላሉ አሰፍስፈው ያሉ ቲሞች ስላሉ እነኛን የማስታገስ ስራ ኃላፊነት ያለባቸው ምሁራን ስለሆኑ ሰላም እስኪሰፍን ድረስ ትግራይ ክልል ዲሞክራሲያዊ ስርዓት ህገ መንግስታዊ ስርዓት እስኪረጋገጥ ድረስ የምሁራን ሚና መሆን ያለበት ይሄ ግጭት ቀጠናዊ ይዘት እንደሌለው በሚችሉት ቋንቋ ሁሉ በእንግሊዘኛ ሊሆን ይችላል፣ በአረበኛ ሊሆን ይችላል፣ በአማርኛ፣ በትግርኛ፣ በፈረንሳይኛ በሁሉም ቋንቋ ከሀገራችንም ከውጭ ሀገር ካሉ ቋንቋዎች ተደራሽነቱ ለዓለም ሁሉ እንዲሆንና ዓለም የተሳሳተ ዝንባሌ የተሳሳተ መረጃ እንዳይደርሰው ሚናቸው የላቀ ነው። እንግዲህ በምንመለከትበት ጊዜ ከምሁር የተሻለ ለብዙ ቋንቋዎች ኤክስፖዠር ያለው የህብረተሰብ ክፍል የለም። ከወቅታዊ ሀገራዊ ጉዳይ ጋር በተያያዘ ነገሮች መስመር እስኪይዙ ድረስ ታዲያ ዜጎች ተጠያቂ ከሚደረጉ ህገ መንግስታዊ ጥሰት ከፈጸሙ ቡድኖች ከሚወጡ የውሸት መረጃዎች ራሳቸውን በመጠበቅ ለህግ መከበር ኃላፊነታቸውን እንዲወጡም ምሁራኖቹ አሳስበዋል።
የኢትዮጵያ አራት ማዕዘን ዜናችን በቀጥታ ወደ እናንተ መድረሱን ቀጥሏል። የውጭ ጉዳይ ሚኒስቴር በሰሞኑ የኢትዮጵያ ክፍል ያለው የህግ የበላይነትን የማስከበር ተግባር ለዓለም አቀፉ ማህበረሰብ ለማስረዳት በርካታ ስራዎች መስራቱን አስታወቀ። የፌዴራል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በአራት ሀገራት በኬንያ፣ በዩጋንዳ፣ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ ባደረጉ ጉብኝት በህወሓቱ ጁንታ ላይ የተወሰደ ያለውን የህግ ማስከበር ተግባር አስረድተዋል። በዚህም ስኬታማ የዲፕሎማሲ ስራዎች መሰራቱን ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች ተናግረዋል። ከዚህም ባለፈ በሱዳንና በጅቡቲ የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ገዱ አንዳርጋቸው መንግስት በቡድኑ ላይ እየወሰደ ያለውን የህግ ማስከበር ስራ ለጎረቤት ሀገራት አስረድተዋል። ዘገባው የሪፖርተራችን አቤል ሙልጌታ ነው። የጥፋት ኃይል የሆነው የህወሓት ቡድን እኩይ የሆነው ግቡ እንዳይሳካና ክፉ ስራው ሴቶችና ህጻናትን ገፈት ቀማሽ የሚያደርግ በመሆኑ ሴቶች በህገ መንግስቱ ያገኟቸውን ትሩፋቶች ለማጣጣም ከምንጊዜውም በላይ የአካባቢያቸውን ሰላም ነቅቶ በመጠበቅ የድርሻቸውን እንዲወጡና መንግስት አሁን ላይ ህግ የማስከበር የፌዴራል ስርዓቱን የማዳን ስራውን በመደገፍ ከጀግናው መከላከያ ሰራዊታችን ጎን በመቆም ለትግራይ እናቶች እህቶችና ህጻናት እህትማማችነታችንን ልናሳይ ይገባል ሲሉ የኢፌዴሪ ፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ጸገነት መንግስት ያስገነዘቡ። እውነተኛ የፌዴራል ስርዓቱን ለማድረግ የተጀመረው እንቅስቃሴ አካል የሆነው አንዱ ሁሉም ዜጎች ምንም አይነት መድሎ ሳይደረግባቸው መሳተፍ መጠቀምና በሀገራቸው ጉዳይ የባለቤትነት ስሜት እንዲኖራቸው ያለመ በመሆኑ የተዛባ የስርዓተ ጾታ አመለካከትና ተግባር አንዱ ለእውነተኛ የፌዴራል ስርዓታችን እንቅፋት ስለሆነ ሁሉም ዜጋ እንዲረዳው ማድረግ ይጠበቅብናል ብለዋል ምክትል አፈ ጉባኤው። የፌዴራል ህገ መንግስትና የሴቶች ተሳትፎና ተጠቃሚነት በሚል ርዕስ ለከፍተኛ አመራሮች የተዘጋጀ የአሰልጣኞች የስልጠና መድረክ መርሃ ግብር በአዲስ አበባ እየተካሄደ ነው። ዘገባው የሪፖርተራችን ብሩክ ተስፋዬ ነው። በሐረሪ ክልል የሚገኙ የጤና ባለሙያዎች ግንባር ድረስ በመዝመት ለመከላከያ ሰራዊት በሙያቸው አጋርነታቸውን ለመግለጽ ዝግጁ መሆናቸውን አስታወቁ። ሰራተኞቹ ደም በመለገስ የወር ደመወዛቸውን በመስጠት ጭምር የህግ የማስከበር ዘመቻ ላይ ለሚገኘው ሰራዊታችን አጋርነታችንን እናሳያለን ብለዋል። ዳንኤል አማረ ተጨማሪ አለው። የሐረሪ ክልል ጤና ባለሙያዎች በማንኛውም ሰው ሰራሽና ተፈጥሯዊ አደጋዎች ወቅት ሁሉ ግንባር ቀደም ሆነው ህዝብን ለማገልገል የገቡትን ቃል በተግባር ሲያሳዩ መቆየታቸውን ገልጸው ከዚህ ቀደምም በሀገር ውስጥና በአፍሪካና በዓለም አቀፍ ግዳጆች ሙያዊ አበርክቷቸውን ሲሰጡ መቆየታቸውን ገልጸዋል። ጤና ባለሙያ አይታማም። እንኳን በሙያው አይደለም በሌላም ነገር ላይ ደራሽ ነው። ከዚህ በፊትም በኮሮናም በሁሉም ነገር ላይ መሆን ያለብን ነገር ሁሉ መስዋዕት መሆን የሚገባንን እናደርጋለን። ስለዚህ አሁንም ደሞዛችንንም ቢሆን እንሰጣለን፣ ደም እንለግሳለን። ማንኛውም ነገር አገር ሲኖር ነው። የሰው ልጅ ሰላም አገር ሲኖር ነው። ጤንነትም የሚከበረው አገር ሲኖር ነው። ከአገር በኋላ ነው ሁሉ ነገር። ስለዚህ ለልጆቻችንም ሰላም መውጣት መግባት ለሁሉም ነገር አገር ነውና የሚገባንን ነገር መዝመትም ካለብን እንዘምታለን። ከሃዲው የህወሓት ጁንታ በሰሜን እዝ የመከላከያ ሰራዊት አባላት በንጹሃን ዜጎች ላይ የፈጸመው የሀገር ክደትና ኢሰብአዊ ተግባር እጅግ የሚያሳዝንና ከሰው ልጆች ሰብዕና የማይጠበቅ ነው ያሉት የህክምና ባለሙያዎቹ ህይወቱን እየሰዋ ለሰላማችን መጠበቅ በዱር በገደሉ ለሚዋደቀው ሰራዊታችን አሁንኛ የምንሰጠው ድጋፍ እዚህ ግባ የሚባል አይደለም ብለዋል። እስከ ጦር ግንባር በመዝመት በህክምና ሙያችን በተለያዩ ጊዜያት አገልግለናል ያሉት ባለሙያዎቹ አሁንም በማንኛውም ሰዓት ተመሳሳይ ሙያ ግዴታችንን ለመስጠት ዝግጁ ነን ብለዋል። በመከላከያ ሰራዊታችን ላይ የተቃጣው እኛ እየቆጠቆጠን እያቃጠለን ነው እስካሁንና እኔ በበኩሌ ቀደም ሲልም ዛላምበሳ ገላግንባር ዘማች ነበርኩ። ድል አድርገን ከመከላከያ ሰራዊት ጎን በመሆን ድል አድርጌ መጥቻለሁ። አሁንም ከመከላከያ ሰራዊት ጋር በሞያዬ ጤና መኮንን ነኝ። ከመከላከያ ሰራዊት ጎን ሆኜ ድል እንደምናስከብር አመሰግናለሁ። ያው ቀጥላለሁ፣ እዘምታለሁ። የሐረሪ ክልል ጤና ቢሮ ኃላፊ አቶ ኢብሳ ኢብራሂም በበኩላቸው በሀገራችን ከዚህ ቀደምም ሆነ በአሁኑ ወቅት ለተከሰቱ የሰላም መደፍረሶች የህዝቦች መፈናቀልና የሽብር ተግባራት ጀርባ ሁሉ የህወሓት እጅ የነበረበት ነው ብለዋል። አይታችሁ እንደሆነ በመንደርተኝነት በፌስቡክ እንትና ነኝ ማረ እንደዚህ ነኝ ምናምን እየተባለ በብሔራችን በሃይማኖታችን ሊኮረኩሩን የሚችል ነገር አጀንዳ እየሰጠ ኮሜንት ስንሰጥ ነው አይደል? ምን ነው
ኖርማል ስትራቴጂክ እቅዱን እንኳን ሲሰራ የነበረ አመራር እዛው ውስጥ ጠፍቶ ፌስቡክ አይኑን አጥፍቶት ሁሉ ደክሞት ይመጣል ቀስ ብሎ አቴንሽን ሁሉ የሚሰጥ አጀንዳ ሁሉ ሲሰጡ ነበር ማለት ነው አሁን የኢንተርኔት ነገር ሲዘጋ አብዛኞቹ ፔጆች አልጠፉ አሉ እንደነዛ ፔጆቹ ጠፍተዋል አይደለም ስለዚህ ምን ያህል ሌሎች አጀንዳ ከነበሩት ቀደም እናንተ ከተቀሳችሁት ሁሉ እንደመጣ ነው በወቅታዊ ሀገራዊ ጉዳይ ላይ የመከሩት የሐረሪ ክልል የጤና ባለሙያዎች ሁሉም የአካባቢውን ሰላም በያገባኛል ስሜት በንቃት ሊከታተል ይገባል ብለዋል ከውጭ የመረጃ ምንጮች ወዳገኘናቸው